ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። እስከሚቀጥለው አንድ አመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችንን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች የኢትዮጵያ ጠላት እንደ ማሽሩም ነው፣ የሚፈላ ነው። ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል። ይሄን ሁሉም ዜጎች ማድረግ አለባቸው። ማገልገልም አለብን፣ ማክበርም አለብን። ይሄን በማድረግ ነው በቀጣይ የሚገጥመንን ፈተና የምንወጣው። እንደ ሀገርና ሕዝብ መለየው የምናከብር፣ በሰልፎች ቅድሚያ የምንሰጥ፣ ውትድርና ለሀገር የሚከፈል ዋጋ መሆኑን የምናምን ዜጎችና የምናደርግ መሆን አለብን። እኔ ያልጋገርኩት እንጀራ አይውጣ፣ እኔ ያልሰራሁት ወጥ ይረር የሚል እሳቤ ነው። በቃ እኔ ካላደረኩ በስተቀር አይሆንም። አሁን ኮሪደር የሚጠላ ነገር እኮ አይደለም። ዓለም በሙሉ እያደነቀው እንዴት ኢትዮጵያ ይጥለዋል? እኔ ሳላደርገው ነው። ይሄ እሳቤ በብዙ እየጎዳን ስለሆነ አርቀን ወደፊት ብንሄድ ይሻላል። ኢናፋን ነመኛታ ኢናፋን ካንሰሪን ኢናፍቴ ጀናን ሀቴ ጀናን ሶብዴ ጀናን ጉያ ተኮፍ ጎምሱ ደኔ ፈጎ ጎምሱ ደኔሱ ኢናፋፍ ኬሳ ባሱ ማሊፍ አንጎ ከነማ ከነ ረቢ ዋሁን ዳ ኢናፍቴ እንደንዴስ ወልገርጋርቴት እንጅፈኑ ከኖሬኒ ጎት ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን።